ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። አዎ እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው ለምን ይባላል። እና የሚፈትንሽ ምንድነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንቃይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊው ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ሁለተኛ ስንናገር ትንሽ አሰብ ማድረግ፣ አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር፣ እሱም ኢምፖርታንት ነው። ከዛ የተባለው አራተኛ የሚያንጽ ቢልድ የሚያደርግ ኤዲፋይ የሚያደርግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። አምስተኛው ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለኝ ቃል ወጣ አይጠፋም አይደል? አየር ላይ ያለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ቃል ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት፣ ይሄ ያስፈልጋል። እኔ መጀመሪያ መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አሁን ዳዊት ምን ይላል? ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሳነባቸው የተገረምኩባቸው ናቸው። አፉን የሚጠብቅ ነፍሱን ይጠብቃል ይላል። አፉን የሚጠብቅ ነፍሱን ይጠብቃል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ሞትና ሕይወት በምላስ እጅ ናቸው ይላል እና ሳነብ ዝም ብዬ አወጣኋቸው። መጀመሪያ ጥበብን አወጣሁ፣ አጠናሁ። መጀመሪያ ያጠናሁት ጥበብ ነው። ከዛ ጥበብና ደግሞ አንደበት በጣም ይገናኛሉና ሳያቸው ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል
ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ከዛ ደግሞ ኢንስትራክሽን ይሰል ለማነጽ የሚጠቅም ቃል እንጂ ክፉ ቃል ካንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ንግግራችሁ ሁል ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደማር ወለላ ይሁን ይላል። ፈጥነሽ እንዳትመልሺ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል። እና በጣም አስገራሚ ለቃል በጣም ኃይል አለው። ሲፈጥርም አሁን እኮ ፈጣሪ እግዚአብሔር ሲፈጥር ይሁን ነው ያለው። ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ሲል ውሃው ይሰበሰባል። በቃል ፈጠረ የሚባለው ለዚህ ነው። ሄዶ ተራራውን እንዲህ እንዲያስተካክለው አይደለም። ይሁን ሲል ይሆናል። እና አስገራሚ ነው። የቃል ኃይል በጣም በጣም አስገራሚ ነው። ኢነርጂ አለው። አሁን እኮ ስሊፕ ኦፍ ታንግ የሚባለው ይሄ ነው። የምላሰው ልምት ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንዴ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል። በአንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። ዊ ሜክ ሚስቴክስ ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው። ቃላቶቻቸው ኃይል አላቸው፣ ኮንሲኩዌንስ ደግሞ አላቸው፣ ውጤት አላቸው። እና አንድ ጊዜ አይደለም 3 ጊዜ ማሰብ አለባቸው ብዬ አምናለሁ። ምንድን ነው የሚያስቡት? አንደኛ የምናገረው ነገር ልክ ነው ወይ? ትክክል ነው የምናገረው ነገር? እውነተኛ ነገር ነው የምናገረው? አንድ ይህም ማሰብ አለባቸው። ሁለተኛ የምናገረው ነገር የህዝቡን ስነ ልቦና ይጎዳል ወይ? በህዝቡ መካከል ምን አይነት ነገር ነው የሚፈጠረው? አንዳንድ ባለስልጣን እኮ ሰምተሽ እንዲህ ግን ኢትዮጵያ ውስጥ መኖር አለብኝ እንዲህ ብለሽ እኮ እንድታስብ የሚያደርግሽ ባለስልጣን አለ። የሚናገረው ባይተዋርነት እንዲሰማሽ እንዲህ አገሩ የሁላችንም አይደለም እንዲህ እውነት ብለሽ እንድታስብ የሚያደርጉሽ ባለስልጣኖች አሉ። ለህዝቡ ስነ ልቦና አያስቡም። ህዝቡ ጋር መጥቶም እንደሚሰማው አያስቡም። እና ኢቭን እኛ ግን እዚህ ሀገር መኖር አለብኝ እንዴ? ምንድን ነው የሚያወራው? የእኛስ ሀገር አይደለም እንዴ? እንድታስቢ የሚያደርጉሽ አሉ። ስለዚህ የምናገረው ነገር ልክ ነው ወይ? ሁለተኛ ስነ ልቦና የህዝቡን ስነ ልቦና ይጎዳል ወይ ብሎ ማሰብ። ሶስተኛ አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት እንኳን ሆኖ እውነት ነው የተናገርኩት። እውነት ግን ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። ማትናገሪያቸው አሉ። እውነት ነው፣ አዎ ልክ ነህ፣ ግን መናገር ማያስፈልግህ ነገር ነው። አንዳንድ ነገሮች ባይነገሩ ቢተው ይሻላል የሚል አባባል ሁሉ አለ። አንሰይድ ቢሆኑ ይሻላል የሚባል አለ።